አርዕስተ ዜና። የተላላኪው ብአዴን ተላላኪ በሆነው የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካ ደፈጣ ጥቃት ተፈጸመ። የአገዛዙ ዙፋን አስጠባቂ የሆነው የአየር ወለድ ኮማንዶ ክፍለ ጦር በአድማ ብተና መንገድ መሪነት ወደ ፋኖ ቀጠና ለመግባት በዝግጅት ላይ እንዳለም መረጃው የደረሳቸው የፋኖ አባላቱ አረ መጡ እንባል ነበረም እንሄድባቸው መቼ ተጀመረ በሚል እልህና ቁጭት ጠላት ካለበት ቀጠና ድረስ በመሄድና ጥቃት በመክፈት መንገድ መሪ የነበሩ የአድማ ብተና አባላቱን በቦምብና በክላሽ ጭጭ አድርገዋቸው ወጥተዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ፋኖ በመቅደላ ወረዳ በፈጸመው የሰበው መምታት የጦር ታክቲክ ከ20 በላይ የአገዛዙ ወታደሮች ሲገደሉ ብሬንና ስናይፐርን ጨምሮ በርካታ የጦር መሳሪያ ተማረከ። የሰበው መምታት እርምጃ የተፈጸመው በሁለት ግንባሮች ላይ ሲሆን ከመጀመሪያው ጥቃት የተረፉ ወታደሮች ሽሽት ላይ ሳሉ በድጋሚ በፋኖ ቀለበት ውስጥ ገብተው ጭዳ ሆነዋል። በአሁን ሰዓት የመቅደላ ወረዳ መቀመጫ የሆነችው ማሻ ከተማ በጥላት ቁስለኛ ተጨናንቃለች። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ፋኖ ድሽቃና ሞርተርን ተጠቅሞ በፈጸመው ደፈጣ ጥቃት 58 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። የፋኖ አባላቱ የጠላት ኃይልን ወደ ነፃ ቀጠና ስበው በማስገባት በቡድንና በከባድ መሳሪያ የታገዘ ጥቃት ዶፍ አውርደውበታል። የጠላት ብልጽግና ወታደራዊ ኃይል ቁልፍ ወታደራዊ ጠቀሜታ ካላት ከጋሸና ከተማ መነሻውን አድርጎ ወደ ወልዲያ የሚወስደውን የፌዴራል መስመር ተከትሎ በመጓዝ ላይ እንዳለ ነው ድንገት በፋኖ ተከቦ ሙትና ቁስለኛውን ማንሳት እስኪከብደው ድረስ ሽንፈትና ኪሳራን ከእግር ጥፍሩ እስከ ራስ ጸጉሩ የተከናነበው። ፋኖ ከዚህ ቀደም ሲፈጽም የነበረውን በቦምብና በክላሽ የታገዘ የደፈጣ ጥቃትን ወደ ድሽቃና ሞርተር በማሸጋገር ደረጃውን ከፍ አድርጓል። መረጃውን በዝርዝር አሰናድተነዋል፣ ሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ጥር 22 2018 ዓ.ም የምሽት መረጃዎችን ይዘናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ፋኖ በመቅደላ ወረዳ በፈጸመው የስቦ መምታት የጦር ታክቲክ ከ20 በላይ የአገዛዙ ወታደሮችን ሲገድል ብሬንና ስናይፐርን ጨምሮ በርካታ የጦር መሳሪያ ማረከም። የስቦ መምታት እርምጃ የተፈጸመው በሁለት ግንባሮች ላይ ሲሆን ከመጀመሪያው ጥቃት የተረፉ ወታደሮች በሽሽት ላይ ሳሉ በድጋሚ በፋኖ ቀለበት ውስጥ ገብተው ጭዳ ሆነዋል። በምስራቅ አማራ ቀጠና መቅደላ ወረዳ ማሻ ከተማ በቅርብ ርቀት ጣማሬና ሴዳ በተባሉ ሁለት ቦታዎች ላይ ፋኖ የስቦ መምታት የጦር ታክቲክ ተጠቅሞ በፈጸመው ጥቃት የጠላቶች መጠን በመቁረጥ ታላቅ ድል አስመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ስር ከሚገኙ ክፍለ ጦሮችና ከንጉስ ሚካኤል አሊ ኮር ሼህ ሁሴን ጅብሪል ብርጌድ የተውጣጡ የፋኖ አህዶች በጋራ በመሆን በወሰዱት እርምጃ ነው ድል የተቀዳጁትም። የአገዛዙ ጦር ከማሻ ከተማ በመነሳት የአየር መቃወሚያና ሌሎች ከባባድ መሳሪያዎችን ታጥቆ ከማሻ ከተማ በቅርብ ርቀት ባዙራ ተብላ ወደምትጠራው ከተማ ገብቶ ነበረ። ምንም እንኳን በአካባቢው ፋኖ እንዳለ ቢታወቅም ነገር ግን የአገዛዙ ወታደሮች ወደ ከተማዋ ሲገቡ ማንም የተተናኮሳቸው አልነበረም። ከአንድ ክፍለ ጦር በላይ ሰራዊትን ከከባባድ መሳሪያ ጋር ይዞ የገባው የአገዛዙ ኃይል በአካባቢው የተቃራኒው ኃይል አለመታየቱና ትንኮሳ ስላልተፈጸመበት አንዳች ነገር ሸክኮታል። እዚህ ቦታ መቆየት የለብንም በሚል የአገዛዙ ኃይል ጓዙን ጠርንፎ ወደ መጣበት እየተመለሰ እንዳለ በባዙራ ከተማ በቅርብ ርቀት ጣማሬና ሰይዳ በተባሉ ቦታዎች ላይ ሲደርስ አንዳች ነገር ተፈጠረም። ለካንስ በፋኖ 360 ዲግሪ ተከቦ መግባት እንጂ መውጣት እንደሌለ በተግባር ያሳየ ውጊያ ተከፈተበትም። በዚህን ጊዜ ፋኖ የመጀመሪያ ዙር ጥቃት ከፍቶ በርካታ ወታደሮችን ሙትና ቁስለኛ በማድረግ የጦር መሳሪያዎችን ማርኳል። ከዚህ ከመጀመሪያው ጥቃት ለማምለጥ በአየር መቃወሚያ ሽፋን እየሰጡ ሲሸሹ የነበሩ ቀሪዎቹ ወታደሮች አሁንም በድጋሚ በፋኖ ከበባ ውስጥ ገብተው በርካታ ጓዶቻቸው የአፈር ሲሳይ ሆነው ቀርተዋል። በሁለት ዙር በተፈጸመው ጥቃት ከ20 በላይ ወታደሮች ሲገደሉ በርካቶች ክፉኛ ቆስለዋል። ዙ 23ቱና ድሽቃው ለጥቂት ሲያመልጥ አንድ ብሬንና አንድ ስናይፐርን ጨምሮ በርካታ ክላሽንኮቭ መሳሪያ እንዲሁም ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር ውለዋል።
በአሁኑ ሰዓት የማሻ መቅደላ ሆስፒታል በቁስለኛ ወታደሮች የተጨናነቀ ሲሆን የአገዛዙ ወታደሮች በባዙራ ከተማ ዙሪያ የተገደሉባቸው ወታደሮችን አስከሬን የባዙራ ነዋሪዎች እንዲያነሱላቸውና አፈር እንዲያለብሱላቸው በመማጸን ላይ ናቸው። ወደ ሌላኛው መረጃችን አለፍን። ፋኖ ድሽቃና ሞርተርን ተጠቅሞ በፈጸመው ደፈጣ ጥቃት 58 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። የፋኖ አባላቱ የጥላት ኃይልን ወደ ነፃ ቀጠና ስበው በማስገባት በቡድንና በከባድ መሳሪያ የታገዘ የጥቃት ዶፍ አውርደዋል። የጠላት ብልጽግና ወታደራዊ ኃይል ቁልፍ ወታደራዊ ጠቀሜታ ካላት ከጋሸና ከተማ በመነሳት ወደ ወልዲያ የሚወስደውን የፌዴራል መስመር ተከትሎ በመጓዝ ላይ እንዳለ ነው ድንገት በፋኖ ተከቦ ሙትና ቁስለኛውን ማንሳት እስኪከብደው ድረስ ሽንፈትና ኪሳራን ከእግር ጥፍሩ እስከ ራስ ጸጉሩ የተከናነበው። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ስር ከደጀን ክፍለ ጦር የተወጣጡ የፋኖ አባላት ከኮሩ አብሬዎች ጋር በመጣመር በከባድና በቡድን መሳሪያ ታግዘው በፈጸሙት ጥቃት የጠላት አከርካሪን በመስበር ድል ተቀዳጅተዋል። ደፈጣ ጥቃቱ የተፈጸመው ዛሬ ጥር 22 2018 ዓ.ም ማርፈጃውን ሲሆን የፋኖ አባላቱ የጠላት ኃይልን ወደ ነፃ ቀጠና አስበው በማስገባት ነው ጥቃቱን የፈጸሙትም። መነሻቸውን ቁልፍ ወታደራዊ ጠቀሜታ ካላት ከጋሸና ከተማ ያደረጉት የጠላት ብልጽግና ወታደሮች ከጋሸና ወልዲያ የሚወስደውን የፌዴራል መስመር ይዘው በመጓዝ ላይ እንዳሉ ልዩ ቦታው የጋዞ ወረዳ መቀመጫ ከሆነችው ስታይሽ ከተማ ዙሪያ ሲደርሱ ሊመከት የማይችል ጥቃት ከወደ ፋኖ ተፈጽሞባቸዋል። ራሳቸውን ጥምር ጦር ብለው የሚጠሩት የጠላት ተላላኪ የሆነው የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎች ድንገት በፋኖ ቀጠና ዘው ብሎ ገብተው መውጫው ጠፍቷቸው በአፈሙዝ አለንጋ ተገርፈዋል። ፋኖ በሞርተርና በዶሽቃ ታግዘው ባካሄደው በዚህ ደፈጣ ጥቃት 21 የአገዛዙ ወታደሮች ሲገደሉ 37 ወታደሮች ደግሞ የቆሰሉ ሲሆን በድምሩ 58 ወታደሮች ለብልጽግና ስልጣን ሲሉ ሙትና ቁስለኛ ተደርገዋል። ከደፈጣ ጥቃቱ በኋላ ተጨማሪ አጋዥ ኃይል በማስመጣት ሙትና ቁስለኛውን በተሽከርካሪዎች ጭኖ ወደ ጋሸና ከተማ በማምራት ላይ የነበረው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል በመንገድ ያገኛቸው 4 ንጹሃኖች ላይ ጥቃት የፈጸመ ሲሆን በተጨማሪም የዘፈቀደ ተኩስ በመክፈት በርካታ የቤት እንስሳቶችን በጅምላ ገድሏል። የተከበራችሁ የመረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሸዋ ቀጠና እናልፋለን። የተላላኪው ብአዴን ተላላኪ በሆኑ የአድማ ብተና ኃይሎች ላይ ከባድ የሆነ የደፈጣ ጥቃት ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ የተላላኪው ብአዴን ተላላኪ በሆነው የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። የአገዛዙ ዙፋን አስጠባቂ የሆነው የአየር ወለድ ኮማንዶ ክፍለ ጦር በአድማ ብተና መንገድ መሪነት ወደ ፋኖ ቀጠና ለመግባት በዝግጅት ላይ እንዳለ መረጃ የደረሳቸው የፋኖ አባላቱ አረ መጡ እንባል ነበረ እንሄድባቸው መቼ ተጀመረ በሚል እልህና ቁጭት ጥላት ካለበት ቀጠና ድረስ በመሄድና ጥቃት በመክፈት መንገድ መሪ የነበሩ የአድማ ብተና አባላቱን በቦምብና በክላሽ ጭድ አድርገዋቸዋል። ጥቃቱ የተፈጸመው በተጉለትና ቡልጋ ግንባር አንኮበር ልዩ ስማቸው ይፍሩ ጉባ ድንጋይ መፍለጫና ጎርጎ መገንጠያ በነበሩ የጥላት ምሽጎች ላይ ነው። በዚህም በርካታ የአድማ ብተና አባላት ሙትና ቁስለኛ ተደርገዋል። በርካታ ክላሽንኮቭ መሳሪያና ሌሎች ወታደራዊ ንብረቶችን በፋኖ ቁጥጥር ስር ውለዋል ያለው የእዙ ህዝብ ግንኙነት መምሪያም በቁጥር 3 የአድማ ብተና አባላትም ከነሙሉ ትጥቃቸው ተማርከዋል ብሏል። የጠላት ኃይል ካለበት ቦታ ድረስ በመሄድ ጥቃቱን ከፍተው ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ከኢቴጌ ጣይቱ ክፍለ ጦር የተወጣጡ የፋኖ ኃይሎች ናቸው። ወደ ሌላኛው መረጃችን አለፍን። ከቡሬ ከተማ ወደ ሸንዴ መውጫ ላይ በተፈጸመ ደፈጣ ጥቃት የተላላኪው ብአዴን ተላላኪዎች ላይ ከባድ የሰብአዊ ጉዳት መድረሱ ተሰማ። ትላንት ጥር 21 2018 ዓ.ም አመሻሹን ከቡሬ ከተማ ወደ ሸንዴ መውጫ እንቅስቃሴ ሲያደርጉ በነበሩ የኦህዴድ ተላላኪ ለሆነው ብአዴን የሚላላኩ ወታደሮች ላይ በተፈጸመ ሽምቅ ጥቃት ከ7 በላይ የአድማ ብተና አባላት ሙትና ቁስለኛ መደረጋቸውን በቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ ገልጿል። በደፈጣ ጥቃቱ 2 ክላሽንኮቭ መሳሪያ ከበርካታ ተተኳሽ ጋር እንዲሁም ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል ነው ያለው ኮሩ በህዝብ ግንኙነት መምሪያው በኩል ለጣቢያችን በላከው መረጃ። በጠላት ብአዴን ተላላኪ ወታደሮች ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ስር ከሚገኘው ከ77ኛ ክፍለ ጦር የተወጣጡ የፋኖ አሃዶች ናቸው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።